በዮናታን አክሊሉ ላይ በርካታ ኦርቶዶክሳውያን መልስ ሰጡ። የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው ለሃጃው ነው እያለ ይጮሃል። ቤተክርስቲያን ናትቻው እመኑኝ ቤተክርስቲያን አይደለችም እንዲምትል ጊዮርጊስ ቢገዘገዝ ለራሱ ሰማት ቢሆን ለራሱ ነው እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው ክርስቶስን እንዴት አሰልቺ ሆነ ሰው እንደበዛ በጌታስ አሰልቺ ሰው ማለት ነው ይበዛው። ቅዱስ ፓትርያርኩን ጨምሮ በርካታ ሊቃነ ጳጳሳት አዳማ ለምን ተገኙ? ሁሉኮውን ጩጮውን እጅግ በኦሮሞ ባህል ውድ የሆነውን ጭኮ እጅግ ውድ ነው ለውድ ሰው የሚሰጥ የህፃኗ አሳዛኝ አሟሟት ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። እናንተስ በእኛ ቀልዱ? በእኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይሄው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። በቀጥታም ወደ መረጃችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ቅድስት ድንግል ማርያም ወላዲተ ቃል አምላክ ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እንግዲህ እናንተን ያስተምሯችኋል ይመክሯችኋል በያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። በቀጥታ እንግዲህ ወደ መረጃችን እናምራለን። በቅድሚያ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸውን ጨምሮ እጅግ በርካታ ሊቃነ ጳጳሳት አዳማ ተገኝተዋል። አዳማ የተገኙበት ምክንያት ምንድነው የሚለው ነው ዛሬ የምንመለከተው። ታዲያ ሁላችሁም መረጃውን ለመላው ዓለም ይዳረስ ዘንድ ትብብራችሁን አሳዩ። ወደ መረጃችን በቀጥታ እናምራለን። የመጀመሪያውን ቪዲዮ እንደሚከተለው ላጋራላችሁ። ህዝብ ሰላም ባሉበት በቅዱሱ መንበራቸው ሆነው አባ ገዳ ጎበናውና አባታችን ታላቁ አባታችን የሀገር ባህል ቡልኮ ተዘጋጅቷል። ቅዱስ ፓትርያርኩን እርሶ መተው እንዲያለብሱልን ተጋብዘዋል። መንገድ ልቀቁላቸው። ታላቁ አባ
የኦሮሞ ህዝብ አባት የኢትዮጵያ ህዝብ አባት ምርቃት ቡራኬ የሚሰምርላቸው አባት ደበርሳ አባ ኬኛኑ አፌራ አባ ኬኛኑ ሲመጣ ሰገሌ ወዳ ኑፍ ሲመጣ ማል ሰገሌን ከሰን እንጅሩ ወራዳ ማማሎ አዶሊ ኬኛለ አባ ገዳ ደመላሽ የሰላም አምባሳደር ኃይለ ሚካኤል ሀደ ስንቄ ያጸዱ ሀደ ስንቄ ፍሬ ሀደ ስንቄ አየሉ ሁንድማኑ ፈፌራ መሰገሌ ከሰን እንደቀመራ አዳማ የአዳማ ልጆች ታላላቆቿን ማክበር የምትችል አዳማ የአገር ባህል ቡልኮውን ጩጮውን እጅግ በኦሮሞ ባህል ውድ የሆነውን ጭኮ እጅግ ውድ ነው። ለውድ ሰው የሚሰጥ ለተከበረ ሰው የሚሰጥ ስጦታ ነው። ይህንን ስጦታ ይዘው መጥተዋል። አክብሩ አክብሩ አክብሩ። ይሄ ክብር የማንም አይደለም። ክብሩ የቤተ ክርስቲያን ክብር ነው። ክብሩ የአባትና የልጅ ክብር ነው። የአባቶችና የልጆች ክብር ነው። አመስግኑ አመስግኑ፣ በእውነት አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አሁን ደግሞ ቤተ ክርስቲያኒቷ ያዘጋጀችውን ለቅዱስ አባታችን አረጋዊው አባት ብፁዕ አቡነ ጎርጎርዮስ አባ ገዳዎቹ አደ ስንቄዎቹ ባሉበት የአካባቢያችን ዋርካዎች ባሉበት አረጋዊ ዕድሜው አባ ገዳዎችን አደ ስንቄዎችን ምዕመናንን አክባሪው አባት ይሰጡልናል። አሁንም ይህንን እሺ በክብር ወደ ቦታቸው መልሱልን። በክብር አባቶቻችንን አባ ገዳዎችን አደ ስንቄዎችን አሳልፉልን። ከራ ደመርሳ ከራ ከናፊ ከሰሪ ኮሚቴያችን በግላቸው ስጦታ አዘጋጅተዋል። ሞቅ ባለ ምስጋና ተቀሳጣት ቤተክርስቲያናችን አያችሁ፣ የልጆችና አባቶችን ፍቅር አያችሁ። ምን ነው ሰገሌ ከሰኒ ገመቹን በሬ ሰገሌ ለመዱቻ ምዲ ኡመኒ አዳማ ገመቹ ከሰ ጅራ ወሪ ሞቱማ አለ ገመቹ ከሰ ጅራ ወሪ ሞቱማ ነው ቤተ ክርስቲያን አሰር በላቸው ብዙሃን አበው ሊቃነ ጳጳሳት የተከበራችሁ ሊቃውንት ቤተ ክርስቲያን አበው መነኮሳት ቀሳውስት ቤተ ክርስቲያን በጣም አስገራሚ የሆነ ድንቅ የሆነ ታሪካዊ የሆነ ህንፃ አሳንጻችሁ አሰርታችሁ በገንዘባችሁ በጉልበታችሁ በእውቀታችሁ በትብብራችሁ ከዚህ አድርሳችሁታልና እንኳን ደስ ያላችሁ ይሆናል። ይህንን ቤተ ክርስቲያን በቅድስት ኪዳነ ምሕረት ስም የተሰየመው ቤተ ክርስቲያን በጣም ድንቅ የሆነ ቤተ ክርስቲያን አስተዋጽኦ ያደረጋችሁ ይህንን ለመስራት ቤተ ክርስቲያን ከዚህ ለማድረስ ገንዘባችሁን፣ ጉልበታችሁን፣ እውቀታችሁን አስተዋጽኦ ያደረጋችሁት ሁሉ እግዚአብሔር ይባርካችሁ። ብፁዕ አቡነ ጎርጎርዮስ ይህንን አባታችሁ የመንፈሳ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክን ጨምሮ በርካታ ሊቃነ ጳጳሳት በአዳማ በመገኘት የተመረቀውን ቤተክርስቲያን እንግዲህ ሄደው ባርከዋል ማለት ነው። ደስ የሚያሰኝ ቤተክርስቲያን እጅግ በጣም ግዙፍ ነው። በማህበራዊ ሚዲያ እንግዲህ ከሰሞኑ በደንብ ሲተዋወቅ የነበረ ነው። በርካታ ብፁዓን አበው ሊቃነ ጳጳሳት ብፁዕ ቅዱስ አቡነ ማትያስ ፓትርያርክን ጨምሮ በስፍራው ታድመው መርቀዋል ማለት ነው። እጅግ ደስ የሚያሰኝ ነው። ወደ ቀጣይ መረጃችን እናምራለን። በቀጣይ መረጃችን እንድናደምጠው የምወደው አንድ በጣም ያዘንኩበት ግን ደግሞ በፍርድ ስርዓቱ በጣም ደስ ያሰኘኝን አንድ የቪዲዮ ነው መረጃ ማጋራላችሁ። እንደምናስታውሰው አንድ ሕፃን በአሳዛኝ ሁኔታ እንግዲህ በእንጀራ አባቷ ተደፍራ በእናቷ ታግታ በስተመጨረሻ ደግሞ በእናቷ የተገደለች ሕፃንን ከሰሞኑ ስንሰማት ነበር። ሕፃን ልጅ ናት። በጣም ያሳዝናል። እንጀራ አባቷ ደፍሯት ያ በእንጀራ አባቷ መደፈሯን ዜና ለመደበቅ የእናትየዋ ማለት ነው የሕፃኗ እናት ልጅን ከትምህርት ቤት በማራቅ ስራ ቦታ እንዳትሄድ በማድረግ ማለት እንዳትላክ አግታት ቤት ውስጥ ብዙ መከራ ካደረሰች አባት በኋላ በስተመጨረሻ ገድላታለች።
እናት ማለት ነው። አሳዛኝም ዘግናኝም ነው። ከዛ በኋላ ግን የተወሰነው ውሳኔ ፍርዱ በጣም ደስ የሚያሰኝ ነው። እስቲ የዋናዋ የህፃኗ አባት ምን እንደሚል እንሰማለን። የተደፈረችው በእንጀራ አባቷ ነው፣ ግን ትክክለኛው የህፃኗ አባት ምን እንዳለ አድምጠን እንመለስ። አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንፃር በአባትም በህፃንም ከመሆኑ አንፃር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኖሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንፃር በጣም ስውር ቤት ውስጥም ከመፈጸሙ አንፃር ይሄንን አጉልቶ አውጥቶ አሳይቶ በህግ አንፃር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። የድሬዳዋ ፖሊስ ጽሕፈት ቤት በጣም ጥሩ ስራ ሰርቶ በአቃቢ ደግሞ የተወሰነ ውሳኔ ልብን ደስ የሚያሰኝ ነው። ሁለቱም የእንጀራ አባቷም የሷ እናትም በሞት ፍርድ እንዲቀጡ ተወስኗል። በጣም ደስ የሚያሰኝ ነው። ምክንያቱም ህፃናት ላይ ሲደርሱ የነበሩ ነገሮችን ስንመለከት ነበረ። አሁን ግን ቢያንስ የሚያሳርፍ የሆነ መረጃ ደርሶናል ማለት የሚያሳርፍ ለሌሎች መማሪያ የሚሆን እሱ ምንድነው በሞት እንዲቀጡ ሁለቱም ተወስኗል ማለት ነው። ደስ ያሰኛል። እግዚአብሔር ነፍሷን በአጸደ ገነት ይቀበልን። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው የተመረጡት ብፁዕ አቡነ እንደምናስተውሳቸው ማለት ነው ብፁዕ አቡነ ሕርያቆስ ናቸው። ብፁዕ አቡነ ሕርያቆስ ሀዲያን እንዲያዙ ደግሞ ድጋሚ አዲስ አበባ ሀገረ ስብከትን እንዲመሩ ተነግሯል። በዚህም በርካታ በአዲስ አበባ የሚገኙ አንዳንድ ኦርቶዶክሳውያን ሐሴት ተሞልተዋል። እናድምጥ። የአዲስ አበባ ሀገረ ስብከት ገና አሁን እውነተኛ መሪ፣ እውነተኛ አባት፣ እውነተኛ የጸሎት ሰው አገኘች። እኒህም ብፁዕ አባታችን አቡነ ሕርያቆስ ናቸው። ሕርያቆስ ማለት ምርጥ ማለት ነው። ለሹመት ተመርጧልና አባታችን ለሹመት መመረጣቸውን እንዴት እናውቃለን ካላችሁ በሀዲያ ስልጤ አህጉረ ስብከት በነበሩበት ወቅት በአንድ ጊዜ አላውያን 5ቱንም አብያተ ክርስቲያናት ባቃጠሉት ባወደሙት ጊዜ እሳቸው ደከመኝ ሸለቸኝ ሳይሉ በአጭር ጊዜ ውስጥ እነዚህ 5 አብያተ ክርስቲያናት እንዲሰሩ አድርገዋል። ይህም ለሹመት መመረጣቸውን ያሳያል። አንድም ሕርያቆስ ማለት ረቂቅ ማለት ነው። ረቂቁን ምስጢረ ሥላሴን አስፍቶ አሞልቶ ይጽፋል፣ ይናገራል፣ ያስተምራልና አባታችንም ረቂቅ የሆነውን ምስጢረ ሥላሴን ለሰው በሚገባ ሁኔታ ይናገራሉ፣ ያስተምራሉ፣ ይገልጻሉ። አንድም ሕርያቆስ ማለት ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይናገራል፣ ይጽፋል፣ ያስተምራልና አባታችንም ቅዳሴ ማርያምን ለሰው ልጅ በሚገባ በሚማርክ ሁኔታ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያሉ ይቀድሳሉ፣ ያስተምራሉ፣ ይናገራሉ። አንድም ሕርያቆስ ማለት ብርሃን ማለት ነው። የምእመናንን ልቦና በትምህርቱ ያበራልና አባታችንም እንዲሁ ወንጌልን በማስተማር ወንጌልን በመስበክ ወንጌልን ለምእመናን በማዳረስ በሰው ልጆች ልቦና ውስጥ መልካም የሆነውን የእግዚአብሔርን ቃል ይናገራሉ፣ ያስተምራሉ፣ ይገልጻሉ። አንድም ሕርያቆስ ማለት ንብ ማለት ነው።
ንብ የማይቀስመው አበባ እንደሌለ ሕርያቆስም የማይገልጸው ሊቅ የለም። አባታችንም ከሊቃውንት መካከል ሊቅ ናቸው። ከሰባኪያነ ወንጌል መካከል ሰባኪ ናቸው። ከብፁዓን አባቶች መካከል ብፁዕ አባት ናቸው። እንደ ገዳማውያን መናኔ አባት ናቸው። ስለዚህም ንብ ማለት አባታችን በዚህ መልኩ ይገለጻሉ። ታዲያ የአዲስ አበባ ሀገረ ስብከት እኒህን መልካሙን የጸሎት አባት ባህታዊን እውነተኛውን መሪ አገኘች። እንኳን ደስ አላችሁ። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። አሁን የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። ብፁዕ አቡነ ሕርያቆስ ደግሞ የደቡብ አፍሪካ ሀገረ ስብከት እንዲሁም የሀዲያ ከምባታ ሀገረ ስብከት ሊቀ ጳጳስ ነበሩ። የደቡብ አፍሪካ ሀገረ ስብከትን ብፁዕ አቡነ ሄኖክ እንዲይዙ ከተደረገ በኋላ ብፁዕ አባታችን ብፁዕ አቡነ ሕርያቆስ ደግሞ ሀዲያንና አዲስ አበባን በአንድነት እንዲይዙ ጳጳስ ሆነው እንዲመሩ ተወስኗል ማለት ነው። ወደ ቀጣይ እናምራ። እንግዲህ ከዚህ ከሲመት ጋር በተገናኘ ጥቁር ልበሱ ስትሉ ጥቁር ለበስን፣ አሁን ደግሞ ነጭ ልበሱ ስትሉ ነጭ ለበስን ብለዋል። አንድ ወንድማችን አድምጠነው እንመለስ። በእኛ አስቀልዱ ችግር የለውም፣ ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? አረ እንዴት ሳቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምጻችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይሄንን ፈጽሞ እንቃወማለን፣ አንፈልገውም። ይሄንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳውያን ደማቸው ዛሬም ይጮሃልና እኛ ይሄንን ነገር በፍጹም አንቀበለውም። የአቡነ ሳዊሮስ ስራ አስኪያጅ ሆነው መመረጥ ዛሬም ኦርቶዶክሳውያኑ ተቋማቸውን እየገለጡ ይገኛሉ። ወደ ቀጣይ እናምራ። እስቲ በቀጣይ መረጃችን የምንመለከተው ከዚህ ከዮናታን አክሊሉ ጋር በተገናኘ ነው። ዮናታን አክሊሉ ብዙ የስተት ነገሮችን ማስተማር መያያዙ ይታወሳል። ይህንን ተከትሎ መምህራን ኦርቶዶክሳውያን የሰጡትን መልስ እናደምጣለን። በቅድሚያ መምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ እንዲህ ይለናል። የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተክርስቲያን ናት እቺው እመኑኝ፣ ቤተክርስቲያን አይደለችም እንዲህ ምትል ወንድሟን የምታቀ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባከራሱ ጉዳይ ነው። ቤተክርስቲያን አካል አይደለም፣ እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል፣ የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች ባከራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ፣ ወርዳለታለሁ፣ ሲመረቅልልላለሁ። ኃይሌ ገብረ ሥላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው። ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተክርስቲያን ነው። ለሃጃው አይደለም፣ በፍጹም የክርስቶስ አካል ለሆነች ለቤተክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ምን አረገው? ሲሆን እንደሱ መሆን ነው፣ ካልሆነ ማድነቅና እንደኛ ማጨብጨብ ነው። ቢያንስ የማያውቀውን ነገር አለመሳደብ አይቻልም፣ አፍ አለመክፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው። የዘመኑ መጨረሻ ማሳያ ነው። አትልመጥመጡ፣ ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏችኋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው፣ ኋላ ሲቀር ኋላ የቀረ ነው፣ ሲያነክስ ያነከስ ነው። ለምን ይመስላችኋል?
ድል ሲያደርግ የተሸከምነው ለምን በልባችን ተከሻኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተክርስቲያን ማለት እኮ ይችላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተክርስቲያን ማለት ይችና ተወጣት ብቻዋን የምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላሩ ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተክርስቲያን አይደለች። ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት። የክርስቶስ ቤተክርስቲያን አይደለች። አናውቃት። ግለኛዋ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬን ምናልባት የፈጠሯት ቸርች ልትሆን ትችላለች። ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ። ምን አገባኝ እንዴ ይባላል? የራሱ ጉዳይ ይባላል። ስሜታዊ ሆኜ ስለተናገርኩ ዕውቀት እየገለጥኩ እንዳልሆነ እንዳታስቡ አይደለም። እኔ ግልጽ እግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢቀር ብልቶች ሁሉ አብረው ደስ ይላቸዋል የሚለውን ሲገልጽ ምን ይላል? እነርሱ ተሰቃዩ፣ እኛ በደላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀበሉ፣ ያ አክሊል የኛ ሁሉ ክብር ሆኗል ይላል። የቤተ ክርስቲያን ክብር ሆኗል። የቅዱስ ጊዮርጊስ እኮ በረከት፣ የቅዱስ ጊዮርጊስ እኮ ተጋድሎ የቤተ ክርስቲያን ተጋድሎ እኮ በረከት እኮ ነው። ይሄ ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው። እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል። ከሞት ወደ ሕይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው። እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለኛ የሰማዕታት ሰማዕትነታቸው ለኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል መንፈስ ቅዱስ ክርስትናን ያስቀጥለው በእነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስ ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም አሉ። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን የቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ የቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን የቤርሳንን ያስቀጥላታል። የራሱ ጉዳይ እንዴ አረበ ቅዱስ የራሱ ነው ትላለህ። አራኒ ስንት አይነት እንደው እኔ በጣም እኮ መብራንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። በተለይ በዚህ በፕሮቴስታንቱ ቤተ እምነት ላይ ቅዱሳንን መሳደብ እንደ ታላቅ ጀብድ ይቆጠራል። እነሱ ኦርቶዶክስን መሳደብ ወንጌል አድርገው ይዘውታል። እነሱ ክርስቶስን ይሳደባሉ፣ ቤተክርስቲያን ይሳደባሉ፣ ቅዱሳንን ያቃልላሉ። እመቤታችንን፣ ቅዱሳን መላእክትን፣ ጻድቃን ሰማዕታትን በቻሉት አቅም ሁሉ አፋዎቻቸውን ይከፍታሉ፣ ፍጹም ያለ ማቋረጥ ማለት ነው። ነገር ግን የነዛ አፍ መክፈት የቅዱሳንን ክብር ከፍ ወይም ዝቅ አያደርግ፣ ምንም ያደርገው ለውጥ የለም። እነሱ ግን ይቀላሉ። ቤተክርስቲያንን መናገራቸው ቤተክርስቲያን ዝቅ ያደርጋት፣ ማመስገናቸው ቤተክርስቲያንን ከፍ ያደርጋት። በመናገራቸው ክፉ ነገር በመናገራቸው የሚቀሉት እነሱ ናቸው። እና ዮናታን አክሊሉ አሁን ብሎ ከራሱ ጋርም ከአይምሮ ጋርም ከህሊናም ጋርም ከሰው ልጅ ጋርም ተጣልቶ መጨረሻውን እንግዲህ እግዚአብሔር ያሳየን ከማለት ሌላ ምንም የምንናገረው ነገር አይኖርም። ፕሮቴስታንቱ ብሎ ጥሪውን ላቅርባል። እንካተላት እስቲ እቺን ሰላም እንዴት ናችሁ? ከዚህ በታች ስማቸውን ምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝና የምስራችሁን እንድትነግሩልኝ በጌታ ፍቅር ጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስ2 ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። አንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለጋት ናቴዎስ፣ ወንድም ሚኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ጆሲ 19፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዘአማኑኤል፣ ወንድም ቢኒ የሳንጃይ ከፒያሳ፣ ወንድም ጋዲሳ፣ ወንድም ልደተ ቃል፣ ወንድም ሚኪያስ፣ ወንድም አቡ፣ ወንድም ሮብሰን፣ ወንድም አክሊለ እናንተ በ2017 መልካም ወጣት ኤክስ2 ራይት ላይ መታችሁ ብትሰለጥኑ ሙሉ ወጫችሁን እኔ ሊንዳና በድሎ የሸፈንኩኝ መሆኑን እገልጽላችኋለሁ። ተባረኩ።
ዮናታን አንድም መሰረታዊ የሆነ መጽሐፍ ቅዱስ ትምህርት ማስተማርም የሚችልበት አቅም አለው ብዬ አላምንም። በዚህ ደረጃም ልናገር አላምንም እውነት ለመናገር ፎር ዛት ማተር እኔ ሌላው ጉዳይ አያገባኝም። በግሉ ያለው ድካም ቅድምም ብያችኋለሁ፣ በግሉ ያለው ጥንካሬ ለጌታው ነው። ፐብሊክሊ ባለው ነገር ግን ያየሁትኝ ይሄንን ነው። ፐብሊክሊ ባለው ነገር ያየሁትኝ ይሄንን ነው። ይሲ እኔ መጀመሪያ ደረጃ እንደ ትክክለኛ እንኳን አገልጋይ ብዬ ከምጠራቸው ሰዎች ልጠራውም የምችል አይነት ሰው አይደለም። ደጋግሜ ተቃውሜዋለሁ። አሁን ምን እንደሚደረግ ልንገራችሁ። በጣም እና ምን አይነት ፍሬ እንዳላቸው የምታውቁት ማለት ነው። ኮሜንቶቻቸው ላይ እዩ ምን ያህል ተሳዳቢዎች እንደሆኑ፣ ምን ያህል ስነ ስርዓት እንኳን አይደለም ክርስቲያናዊ ስነ ስርዓት እንደ አንድ ጨዋ ቤተሰብ እንዳሳደገው እንኳን አይደሉም። እያቸው መልካም ወጣት የሚባሉትን በሙሉ እዩዋቸው። ፌስቡክ ላይ እስኪ ጻፉ። እኔ መልካም ወጣትን በሁለተኛው ዓመት ጀምሮ ነው መቃወም የጀመርኩት። በሁለተኛው ዓመት ጀምሮ ከሁለተኛው ዓመት ጀምሮ ማለት ነው። እንግዲህ ይሄ ሰውዬ ነው አሁን ደግሞ ጭራሽ ጥሪ ያቀርባለች ማለት ነው ወደ ዮናታን ማለት ነው። በዚህ ደረጃ ቀለዋል፣ በቃ ወድቀዋል። የመጨረሻ መዝቀጥ ላይ ነው ያሉትና እግዚአብሔር መጨረሻቸውን ያሳምርላቸው ከማለት ሌላ ምንም የምንናገረው ነገር የለም። የመጨረሻችንን የምናደርገው የመምህር ጳውሎስን በመስማት ይሆናል። ደስ የማይል ሁኔታ ላይ ልትሆኚ ትችያለሽ። እግዚአብሔር ግን ያስቀመጠውን አይረሳም፣ አይተውሽም። አጥንትሽን ይጠብቃል፣ አንቺን አይደለም። እግዚአብሔር ሁሉ ጊዜ ይመራል፣ ነፍስህንም ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ የመንገድ ላይ ቀዳሽ ሰባራውን አዳሽ ጠጋኝ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን። ኢሳይያስ 18:11 ላይ እግዚአብሔር ይመራሻል። በመከራ ውስጥ ብትሆኚ አይተውሽም፣ እሳት ውስጥ ብትወድቂ አይተውሽም። ግን ለጊዜው ዝም ይላል። ፈተናዎች ይኖራሉ፣ ዝም ይላል። ግን አጥንትሽ ሁሉ ጠባቂ ነው። አይገርምም? የአጥንቶቻችን ጠባቂ አጽሞቻችንን ይጠብቃል። ከሞትን በኋላ አጽሞቻችን ይጠበቃሉ። በቅዱሳን አጽም የተሰሩ ታምራት ከጨጌ ዮሐንስ ጀምሮ ብዙ ናቸው፣ በዚህ ሰዓት አይገለጹም። ስለዚህ ፍልሰታ አጽማቸው ተብሎ ሲጠቀስ ቀላል አይምሰላችሁ። ታቦት ወደ አዲስ መቅደስ የማስገባት ያክል ነው። ምክንያቱም ሰዎች የእግዚአብሔር ታቦት ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል መጽሐፍ። አንተሙ መቅደሱ ለእግዚአብሔር እኮ ነው። የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር መኑ ደመሮ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ ብርሃንን ከጨለማ ጋር የእግዚአብሔርን ታቦት ከጣዖት ጋር አንድ የሚያደርግ ክርስቶስን ከቤልሆር ጋር ማን አንድ ያደርገዋል? የእግዚአብሔር ታቦት ቅዱስ ነው ይልና እናንተ ናችሁ ይላል። ክብርና ምስጋና ለስሙ ይሁን። ታቦት ማለት ማደሪያ ነው። እግዚአብሔር ማደሪያውን ይጠብቃል። ስለዚህ ጓዳሽ ስለጠበበ፣ ፍትህ ማጣት ስላስጨነቀሽ፣ ደዌ ስላልቆነበሰሽ፣ ሰይጣን እየተነኮሰ ጭንቀት ስለከመረብሽ፣ መከራው ስለበዛ፣ ፊትን የሚያጨፈግግ ነገር ስለበዛ፣ ፍትህ ስለጠፋ እግዚአብሔር የለም ማለት አይደለም። ይጠብቃል። የሚጠብቅ አይተኛም። ይደቅስ ያቅበክ ናሁ ይደቅስ ወይናውን ዘያቅበው በእስራኤል እስራኤልን የሚጠብቅ አይተኛም፣ ያንቀላ የሚጠብቅ አይተኛም፣ የሚጠብቅሽ አይተኛም። አጥንትሽን ሁሉ ያጸናል ይላል መጽሐፍ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ እግዚአብሔር ጠባቂ ነው፣ እግዚአብሔር መጋቢ ነው፣ እግዚአብሔር ሕይወት ነው። ውለታ አይረሳም። አሁን እዚህ ሳምንት ላይ የጠቀስነው ቅዱስ እንኳን ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። የአይሁድ ሸንጎ ላይ ነው የሚኖረው። አይሁድ ሸንጎ ላይ ጭንቀታቸው ክርስቶስን እንዴት ስለማስወገድ ነው። እሱ ደግሞ ተውባይ ነው። ለዚህ ነገር ምልክቱ በሌሊት ተደብቆ ሄዶ ምስጢረ ጥምቀትን፣ ምስጢረ ስጋዌን፣ እጅግ አስደናቂውን ምስጢረ ቁርባን ተምሮ ተመለሰ። ከሰማይ ሰማያት የወረደውን መድኃኒት አውቆት መጣ። ሰው ካልተጠመቀ ወደ ሕይወት እንደማይገባ ተምሮ መጣ። ከዛም በኋላ የስቅለት ዕለት የክርስቶስን ስጋ የመዳሰስ ጸጋ አገኘ። ክብርና ምስጋና ለስሙ ይሁን። ውለታ የማይረሳ አምላክ በመከራዬ ቀን ስማኝ አድንህም አለው አንተም ታከብረኛለህ ይላል መዝሙረኛው ዳዊት። በመከራሽ ቀን ጥሪው ያድንሻል፣ ከዚያ ታከብሬዋለሽ። የመከራችን ቀን ደራሽ እግዚአብሔር በልዩ ልዩ መንገድ ይደርሳል። ስለዚህ
በሕይወቱ መጨረሻ ላይ ቅዱስ ተብሎ የሚጠራ ሆነ። እኛም እንደ ኒቆዲሞስ ስማችን ይጠራል። የጨጌ ዮሐንስ ባሪያዎች የሆነው እሳቸው የማን ስለሆኑ ነው? መንክር እግዚአብሔር በላይ ለቅዱሳን ይሁን። ብዙ ሰዎች ክብረ ቅዱሳንን የክርስቶስን መከለያ አድርገው ያስቡታል። ስንፍና ነው። የተወደዳችሁ ቤተሰቦቻችን የዛሬ የቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ሁላችሁም አጋርነታችሁን አሳዩ ያልኩኝ እሰረባበታለሁኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።